1.3 ኦፕሬሽንስ ኦን ሴትስ። በዚህኛው በ1.3 ሌሰን ደግሞ ኦፕሬሽን ኦን ሴትስ የሚለውን እናያለን። by the end of this section you should be able to determine the intersection of two given sets, determine the union of two given sets, use Venn diagram to represent union and intersection of two sets. ኦፕሬሽን ኦን ሴትስ የምትላትን ኮንሴፕት ከተረዳን በኋላ ወይም ካለቀ በኋላ ይህን ሌሰን ከጨረስን በኋላ ምን ማድረግ አለባችሁ ነው የሚለን። የሁለት የተሰጡ ሴቶችን ኢንተርሴክሽናቸውን እንፈልጋለን። ዩኒየናቸው ምን እንደሆነ እንረዳለን። 1.31 the union of sets የሴቶች ዩኒየን ምን ይመስላል? እስኪ ዴፊኒሽን 1.6 ስንመለከት ዴፊኒሽን 1.6 ምን ይላል? the union of two sets A and B denoted by A union B, A U B, A U B ሲነበብም A union B, A union B, read as A union B is the set of all elements which belong to A or B or both. ይህ ማለት የኤሌመንቶች ስብስብ ሆኖ ከኤ ያለ ከቢ ያለ ወይም ከሁለቱም ውስጥ ያለ ማለት ነው። ዩኒየን ቢ ማለት ከኤም ያለ ከቢ ያለ ከሁለቱም ውስጥ ያለ በኤግዛምፕል እናየዋለን። the shaded region in the figure below represents A union B. ይሄ ሙሉ ሸድድ የተደረገው ሪጅኑ ምንድነው የሚገልጽልን? A union B የሚገልጽልን ነው። ከኤ ለምሳሌ ከኤ ያሉ ይሆናል፣ ከቢም ያሉት ይሆናል፣ ኢንተርሴክሽኑ ይሆናል፣ ሙሉ የያዘው ማለት ነው። A union B ማለት ከኤም ሊኖር ይችላል፣ ከቢም ሊኖር ይችላል፣ ከሁለቱም ሊኖር ይችላል። A union B ማለት ዴፊኒሽኑ በቬን ዲያግራም ሲገለጽ እንደዚህ ነው ማለት ነው። ኤግዛምፕል 1 if A is equals to 3, 4, 5, 6 and B is equals to 4, 6, 18 then find A union B. አሁን A union B ስንገልጽ ስንፈልግ ዩኒየን ቢ ማለት ሙሉ ማቀላቀል ማለት ነው። ዩኒየን ማለት ማቀላቀል ከኤም ከቢም ያሉትን ሙሉ ማቀላቀል። ሪፒቲሽን ግን አያስፈልግም። ለምሳሌ እዚህ ኢንተርሴክሽን 4 ካለ አሁን 4 ድጋሚ አንጽፍም። አንዴ ከጻፍነው በቂ ነው። 3 4 5 እዚህ ጋር 3 4 5 6 8 10 ስለዚህ ዩኒየን ነው ማለት ነው። ዩኒየን ማለት ቅልቅል ማቀላቀል፣ ሁለት የተለያዩ ሴቶችን በአንድ አቀላቅሎ መጻፍ ማለት ነው። ሪፒቲሽን ግን አያስፈልግም። የሚደገም ነገር ካለ ከኤም ከቢም ያለ ኢንተርሴክሽን ካለ እሱን አውጥተን አንዴ ብቻ እንጽፋለን ማለት ነው። ከዚህ ጋር እንደምናየው ክሊርሊ ኤ ዩኒየን ቢ ብሎ 3, 4, 5, 6, 8 ብሎ አስቀመጠ። 4 አሁን እዚህ ጋር 4 አለች ግን አንዴ ነው የጻፍናት። ሁለቴ ድጋሚ አያስፈልግም። ሪፒቲሽን ምንም ናምበር ኦፍ ኤሌመንቱ ላይ የሚያመጣው ተጽዕኖ ስለሌለ አንዴ ብቻ እንጽፋለን ማለት ነው። ኤግዛምፕል 2 if A is equals to A, E, I, O and B is equals to A, E, I then find A union B. እዚህ ጋር A union B ማለት ማቀላቀል ስለሆነ ከኤ ያሉ ሴት አድርገን A, E, I, O A, E, I, O A, E, I እዚህ ጋር አሉ A, E, I አለ A, E, I አለ O ብቻ ጨማሪ ማለት ነው። ስለዚህ ቅልቅሉ ምን ይላል ማለት ነው? እንደዚህ ድጋሚ አንጽፍም። እዚህ ጋር A አለ፣ እዚህ ጋር A አለ፣ A አለ፣ A አለ አንዳንዴ ብቻ ነው እንጽፈው። እዚህ ዩኒየኑ ይሄን ይመስላል ማለት ነው። እዚህ ጋር ሶሉሽኑ ላይ ማየት እንችላለን። A union B is equals to A, E, I, O ይሄን ይመስላል። 1.32 the intersection of sets ዩኒየን አየን። አሁን ደግሞ ኢንተርሴክሽን። ዩኒየን ማለት ቅልቅል ማለት ሲሆን ሁለት የተለያዩ ሴቶችን በአንድ አዋህዶ መጻፍ አቀላቅሉ። ግን በዛ ስናቀላቅላቸው ኢንተርሴክሽን ካሉ ወይም ከኤም ከቢም ያለ ኤሌመንት ካለ ድጋሚ አንጽፍም፣ አንዴ ብቻ እንጽፋለን ማለት ነው። እሱ ነው ዩኒየን ማለት። ኢንተርሴክሽን ኦፍ ሴትስ ደግሞ ምን እንደሆነ እናያለን። እስኪ ዴፊኒሽን ላይ ዴፊኒሽን 1.7 the intersection of two sets A and B denoted by A intersection B and read A intersection B. A intersection B ዩኒየን ከሆነ A
ዩኒየን ቢ። ምልክቱ ያኛው ዩ ነው፣ እኛው ደግሞ ኤን አይነት ምልክት ነው ያለው ኢንተርሴክሽን እና የዩኒየን ምልክት። ስለዚህ ኢንተርሴክሽን ቢ ስንጽፍ እንደዚህ ይሆናል ማለት ነው። is the set of elements which belong to both a and b። ይሄኛው ደግሞ ልዩነቱ ምንድነው? ኢንተርሴክሽን ቢ ማለት ከኤም ከቢ ኢንተርሴክሽን የጋራ ኤሌመንት የጋራ የሚያደርጋቸው ኤሌመንት ማለት ነው። ለምሳሌ ኤ 1 2 3 ቢሆን ቢ ላይ 1,4 ቢሆን አሁን የዚህ ኢንተርሴክሽን አውጡ ብንባል ኤ ኢንተርሴክሽን ቢ ማን ነው ብንባል ከኤም ያለ ከቢም ያለ ኤሌመንት ነው ወስድ 1 አለ 1 ሌላ የለም። ስለዚህ 1 ማለት ነው። ኢንተርሴክሽን ማለት የጋራ የሆነ ሁለቱንም ተመሳሳይ የሚያመሳስላቸው ነገር ከሁለቱም ሴቶች ውስጥ የሚገኝ ኤሌመንት ማውጣት ማለት ነው ኢንተርሴክሽን ማለት። በቬን ዲያግራም ስናየው ይሄ ሴት ኤ ነው፣ እቺኛዋ ሰርክል ሙሉ ሴት ኤ ነበረች፣ እቺኛዋ ደግሞ ሴት ቢ ነበረች። ኢንተርሴክሽን ማለት ግን ከኤም ከቢም ያለ የተወጣጣ ከሁለቱም የሚገኝ እቺኛዋ ምልክት ኢንተርሴክሽን ትባላለች። ሼደድ ሪጅን ነው። ዩዚንግ ቬን ዲያግራም ኤ ኢንተርሴክሽን ቢ ኢዝ ሪፕሬዘንትድ ባይ ዘ ሼደድ ሪጅን። እቺኛዋ ኢንተርሴክሽን ቢ ናት። ሼደድ ሪጅኗ እቺ ኢንተርሴክሽኗ ማለት ነው ከኤም ከቢም ያለ ኤሌመንት። ኤግዛምፕል 3 if a is equals to 3, 4, 5, 6 and b is equals to 4, 6, 8, 10 then find a intersection b። ከኤም ያለ ከቢም ያለ ኤሌመንት እንፈልጋለን። ለምሳሌ 4 አለ እዚህ ጋር 6 አለ ሌላ የለም 3 5 8 10። ስለዚህ ኢንተርሴክሽናቸው የኢንተርሴክሽን ቢ 4 እና 6 ማለት ነው። ይሄ ማለት ሁለቱንም እኩል የጋራ ነው የሚያመሳስላቸው ነገር የምንፈልገው። ኤግዛምፕል 4 if a is equals to a, e, I, o and b is equals to a, e, I then find a intersection b። ኢንተርሴክሽን ማለት ከሁለቱም ሴቶች ውስጥ የሚገኝ ስለሆነ ኤ ያለ እዚህ ጋር ኤ ያለ አይ ስለዚህ ኢንተርሴክሽን ይሆናል ኢንተርሴክሽን ቢ ኤ ኢ አይ ሶስቶቹ ማለት ነው። ይሄ ኢንተርሴክሽን ነው እዚህ ጋር እንደምናየው። ኤግዛምፕል 5 if a is equals to 4, 7, 9 and b is equals to a, e, I then find a intersection b። ኢንተርሴክሽን ማለት ከሁለቱም ሴቶች መካከል ያለ ተመሳሳይ የሚያደርጋቸው ነገር ወይም የጋራ የሆነ ነገር ነው። ኢንተርሴክሽን ጋርዮሽ የሚባለው ነገር እዚህ ጋር 4 አለ 7 አለ 9 አለ እዚህ ጋር ኤ ኢ አይ ምንም አይነት ተመሳሳይ ኤሌመንት የለም። እዚህ ጋር እንደምናየው እዚህ ጋር 4 7 9 ነው፣ እዚህ ጋር ደግሞ ኤ አይ ነው። ተመሳሳይ ቁጥር ስለሌለ የኢንተርሴክሽን ቢሆን ኢምፕቲ ሴት ባዶ ስብስብ ወይም እንደዚህ አድርገን ማስቀመጥ እንችላለን። ኤክሰርሳይዝ 1.31 question number 1 given a is equals to 1, 3, 4, 6 b is equals to 1, 4, 3 c is equals to empty set and d is equals to 1, 2, 3, 4, 5, 6 find ይላል። ኤም ቢም ሲም እንደዚህ ተሰጥቶናል። አሁን የምንፈልገው ኤ ኢንተርሴክሽን ቢ ኢንተርሴክሽን ቢ ፈልጉ ይላል። ከኤም ያለ ከቢም ያለ ኤሌመንት ማውጣት ማለት ነው። የጋራ የሚያደርጋቸው ከኤም ከቢም ያሉ ኤሌመንቶች ለምሳሌ ሴት ኤን ስንመለከት 3 አለች፣ አንድ ከቢም አለ፣ አንድ አለ ይስ 3 ከዚህም 3 አለ 4 ከዚህም 4 አለ። ስለዚህ ምን ይሆናል? ኤ ኢንተርሴክሽን ቢ 1 3 4 ይሄ ነው ማለት ነው። ለኤ 1 3 4 የቢ ስንመለከት ቢ ደግሞ ኤ ኢንተርሴክሽን ሲ ከኤም ያለ ከሲም ያለ ሲ ምንድነው? ኢምፕቲ ሴት ነው። ኢምፕቲ ሴት ውስጥ ምንም እንትን የለም። ስለዚህ የኢንተርሴክሽን ሲ ምንድነው? የጋራ የሚያደርጋቸው ቫልዩ አለ። እዚህ ጋር ባዶ ነው፣ ምንም የለም። እዚህ ጋር ግን 1 3 4 6 አለ። የጋራ የሚያደርጋቸው ኤሌመንት አለ የለም። ስለዚህ ኢምፕቲ ሴት ነው።
የቢ ኢምፕሊሲት ሴት ነው። ሲ ኤ ኢንተርሴክሽን ዲ የሲን ስናይ ኤ ኢንተርሴክሽን ዲ ከኤም እና ከኤ እና ከዲ ያሉ ኤሌመንቶችን ማውጣት ማለት ነው። ዋን አለ እዚህ ጋር ዋን አለ 3 4 4 6 6 ስለዚህ ኤ ኢንተርሴክሽን ዲ ማለት 1 3 4 6 ይሆናል ማለት ነው። ኢንተርሴክሽን ዲ 1 3 4 6 ይሆናል ማለት ነው። ዲ ኤ ዩኒየን ቢ ዩኒየን ማለት ማዋሃድ ማቀላቀል ማለት ነው። ቀለቀል መስራት ኤ ዩኒየን ቢ 1 3 4 መድገም አይቻልም ግን ሙሉ መጻፍ ነው። እያዋሃድን 1 3 4 6 1 3 4 6 ለምሳሌ እዚህ ጋር 4 3 1 አለ እዚህ ጋር 1 3 4 ሙሉ ሁለት አሉ። ሁለት ድጋሚ አንጽፍም አንዴ ከጻፍነው በቂ ነው። ሪፒቲሽን ስለማያስፈልግ 1 3 4 6 ኢዚ አንሰር ኢ ሲ ዩኒየን ቢ ሲ ዩኒየን ቢ ኢምፕሊሲት ሴት ነው ግን ማቀላቀል ነው የቢ ማለት ነው። የቢ ይሆናል ማለት ነው። 1 4 3 ሲ ኢምፕሊሲት ሴት ነው ሲቀላቀል ወይም ዩኒየን ናቸው። የሲ ዩኒየን ቢ ቢን ይሰጠናል ማለት ነው። ኤፍ ቢ ዩኒየን ዲ ቢ ዩኒየን ዲ ከዚህ ጋር ስንሄድ ቢ ይህች ነች፣ ዲ ይህ ነው። ቢ ዩኒየን ዲ ዋን አለ ዋን በተራ እንጻፈው 2 3 4 5 6 1 2 3 4 5 6 ይሆናል ማለት ነው። የቢ ዩኒየን ዲ እዚህ ጋር ብንጽፈው 1 2 3 4 5 6 ይሆናል ማለት ነው። ጂ ኢንተርሴክሽን ቢ ዩኒየን ሲ ኢንተርሴክሽን ቢ ከዚህ ሰርተናል አይደለ? ይህንን ከሲ ጋር ዩኒየን ማድረግ ይህ ማለት ምን ይሰጠናል? ኢንተርሴክሽን ቢ ነው የሚሰጠን። ምክንያቱም ሲ ምንድነው ኢምፕሊሲት ስለሆነ ኤ ኢንተርሴክሽን ቢ ዩኒየን ሲ እያለን ያለ ሲ ኢምፕሊሲት ስለሆነ ቫልዩ ኤ ኢንተርሴክሽን ቢ ነው። ኢንተርሴክሽን ቢ ካገኘን በቃ ቫልዩ ሲ ይሆናል ማለት ነው። ኢንተርሴክሽን ቢ ማለት ደግሞ ከዚህና ከዚህ ውስጥ ያሉ ኤሌመንቶች 1 3 4 ስለዚህ ምን ማለት 1 3 4 ይሆናል ማለት ነው። ኤች ቢ ዩኒየን ሲ ኢንተርሴክሽን ዲ ቢ ዩኒየን ሲ እንስራ። ቢ ዩኒየን ሲ እዚህ ጋር ቢ ነው የሚሰጠን ለምን ሲ ኢምፕሊሲት ስለሆነ ማለት ነው። ቢ ማለት ደግሞ ሴት ቢ ስንት ነው? 1 4 3 1 4 3 ስለዚህ 1 4 3 ከማን ጋር ኢንተርሴክት የምናደርገው? ከዲ ጋር ኢንተርሴክት ስናደርገው ኢንተርሴክሽን ስንሰራ 1 4 3 ከዚህ ጋር 1 4 3 1 4 3 አለ ከዚህ ጋር 1 3 አለ 4 አለ ሌላ ኢንተርሴክሽን የላቸውም። ስለዚህ 1 4 3 ይሄ ምን ነው 1 3 4 አይ ኢንተርሴክሽን ቢ ዩኒየን ቢ ኢንተርሴክሽን ዲ ኤ ኢንተርሴክሽን ቢ 1 4 3 ነው ወይም 1 3 4 ነው። ዩኒየን ቢ ኢንተርሴክሽን ዲ ቢ ኢንተርሴክሽን ዲ መጀመሪያ ኤ ኢንተርሴክሽን ቢ እዚህ ጋር ኤ ኢንተርሴክሽን ቢ 1 3 4 ነው።
ቀጥሎ ደግሞ ቢ ኢንተርሴክሽን ዲ በኢንተርሴክሽን ዲ ከቢም ከዲም ውስጥ ያሉ ማን ናቸው? 1 3 እና 4 1 3 4 አይደለም ተመሳሳይ ነው ማለት ነው። የነዚህን ሁለቶች ዩኒየን ስንሰራ ስናቀላቅላቸው መድገም ስለማይቻል 1 3 4 ራሱ ይሆናል ማለት ነው። ስለዚህ እዚህ 1 3 4 Question number 2. The relation between set A and set B is shown in Venn diagram below. በቬን ዲያግራም ተሰጥቷል። እዚህ ጋር እንደምናየው ይህ ቬን ዲያግራም ነው። ይሄን ቬን ዲያግራም ተጠቅመን ለእነዚህ ለኤ ቢ ሲ እና ዲ ለእነዚህ መልስ መስጠት ማለት ነው። ኤ ምን ይለናል? ሊስት ኦል ኤሌመንትስ ኦፍ ሴት ኤ የሴት ኤን ኤሌመንት ዘርዝሩ። ሴት ኤ ማለት አሁን የሴት ኤን ተሰናይ ሰርክሏች እቺ ነች። እቺኛው ሰርክል የሴት ኤ ነች። የነዚህን ኤሌመንት ዘርዝሩ እያለን ስለሆነ ለኤ ምን ይሆናል? ሴት እናስገባና 2 2 5 7 2, 5, 7 ለምን ኢንተርሴክሽን ውስጥም ያለውም ለኤ ያገለግላል። በሰርክሏ በኤ ሰርክል ሙሉ ያሉ ኤሌመንቶች ይዘረዝራሉ ለኤ ማለት ነው። የቢን ደግሞ ሊስት ኦል ኤሌመንትስ ኦፍ ሴት ቢ ደግሞ ከሆነ ለቢ ደግሞ ስንዘረዝር የቢ ሰርክል ደግሞ እቺ ነች። እቺን ቢጫ ከለር ወይም ኦሬንጅ አይነት ከለር ያለው የቢ ሰርክል ስለሆነ የዚህን ኤሌመንት ስንዘረዝር 1 2 3 ይሆናል ማለት ነው። ቀጣይ ደግሞ ፋይንድ ኤ ኢንተርሴክሽን ቢ። ኤ ኢንተርሴክሽን ቢ ማለት እቺ ኢንተርሴክሽኗ ብቻ ነች። ኤ ኢንተርሴክሽን ቢ ማለት ምን ይሆናል? 2 ፋይንድ ኤ ዩኒየን ቢ። ኤ ዩኒየን ቢ ደግሞ ሙሉ ኤሌመንቶቹን መጻፍ ማለት ነው። 1 2 3 5 7 ሙሉ ኤሌመንቶችን ስንዘረዝራቸው ዩኒየን ቢን ሰጠናል ማለት ነው። Question number 3. In the following Venn diagram below, shade A intersection B. ከዚህ in the following Venn diagram below, shade the A intersection B. intersection B ይሄንን Venn diagram የኤ ኢንተርሴክሽን ቢን ሼድ አድርጉ ነው የሚል። ኤ ማለት የላይኛው ሰርክል ነው። ቢ ማለት ደግሞ ስሞል ሰርክሏ ነች። ስለዚህ ኢንተርሴክሽን ማለት የቢ ትንሿ ሰርክል ኢንተርሴክሽን ነች። እቺን ሼድ ማድረግ ማለት ነው። ትንሿን ሰርክል ሼድ ያደረገችባት ምንድን ማለት ነው? ኢንተርሴክሽን ነው። Question number 4. If A is a proper subset of B, then A proper subset of B ነው ካልን A intersection B ይሆናል። ለምሳሌ A 1, 2 ብንለውና B 3, 2, 1 እንደዚህ ቢሆን አሁን A is proper subset of B ማለት እንችላለን። ለምሳሌ A 1, 2 ቢሆን B 3, 2, 1 አሁን እዚህ ጋር A is proper subset of B ማለት እንችላለን። ምክንያቱም ከኤ ያሉ ኤሌመንቶች ቢ ውስጥ አሉ። እንደዛም ሆኖ ደግሞ ቢ በአንድ ኤሌመንት ከኤ ይበልጣል። ስለዚህ ኤ ፕሮፐር ሰብሴት ኦፍ ቢ ነው ማለት እንችላለን። ሰብሴት ኦፍ ቢ ነው ማለት እንችላለን። ስለዚህ እንደዚህ ከሆነ
ኤ ፕሮፐር ሳይዝ ኦፍ ቢ ከሆነ ኤ ኢንተርሴክሽን ቢ ምን ይሆናል? ለምሳሌ ኤ ኢንተርሴክሽን ቢን ብንፈልግ ከኤ እና ከቢ ያሉ ከኤም ከቢም ያሉ ኤሌመንቶችን መዘርዘር ማለት ነው። 1 2 1 2 ስለዚህ 1 2 ማለት ነው። አሁን ኢንተርሴክሽን ቢ ምን ይሆናል ብለን 1 2 ማለት ደግሞ ኤ ሴት ኤ ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ ምንድነው ማለት ነው? ኤ ዩኒየን ቢ ፈልጉ ብንባል ደግሞ ሙሉ ቅልቅል ይሆናል። 1 2 3 ቢ ማለት ነው። ሴት ቢ ይሆናል ማለት ነው። ስለዚህ ምን ይሆናል? ኢንተርሴክሽን ቢ ሴት ኤ ይሆናል። ኤ ዩኒየን ቢ ደግሞ ሴት ቢ ይሆናል።